ትልቁ ጥቅሙ አገርን ከበሽታ አምጪዎች ቀድሞ በመለየት ዕውቀትን መሰረት ያደረገ ምላሽ እንድንሰጥ ያደረገናል ማለት ነው። አንደኛ ከሕክምና አንፃር፣ ሁለተኛ ከመከላከል አንፃር፣ ሶስተኛ ከመጣም ራሱ እንዴት አድርገን ነው ራሳችን በዛ ልክ በኢኮኖሚም ሊሆን ይችላል፣ በዝግጁነት ሊሆን ይችላል፣ የሰው ኃይል ከማሰልጠና ሊሆን ይችላል። ስለዚህ እንዴት ነው የምንዘጋጀው ማለት በጣም ኢምፖርታንት ነው ማለት ነው። ሁለተኛ የማናውቀው ችግሮች ሊከሰቱ ይችላሉ። እንደምታውቁት ለምሳሌ ኮቪድ በዓለም ደረጃ አይታወቅም ነበር። ስለዚህ እነዚህ መሳሪያዎችን በመጠቀም ነው ቫክሲኑ የተሰራው። እነዚህ አይነት ዕውቀቶችን በመጠቀም ስለሆነ ችግሮችን ከመምጣታቸውም ከመጡም በኋላ በተገቢው መልኩ ለመለየት ቀድመን በሰው ኃይልም በኢንፍራስትራክቸርም እንዳየው የሚያስፈልጉ መሳሪያዎችን እንዲኖሩን ከማድረግ አንፃር እነዛ መሳሪያዎች ላይ በደንብ የሰለጠኑ የሰው ኃይሎች ከመኖሩን አንፃር ትልቅ አስተዋጽኦ ይኖራል ማለት ነው። እንደ ኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት እኛ የምንችለውን ከክልሎች ጋር እንሰራለን። አሁን 4 ክልሎች ላይ ወደ 32 ሚሊዮን ብር የሚያወጡ መሳሪያዎችን ጤና ሚኒስቴርና ከግሎባል ፈንድ ከምለው ጋር በማምጣት በኦሮሚያ፣ በትግራይ፣ በአማራና በሲዳማ አስቀምጠናል። ስለዚህ የሰው ኃይል ስልጠና ማሽኖቹን ላይ ስልጠና እንዲሰጡ እያደረግን ያለነው። አሁንም ደግሞ ያልኩት ቦታዎች በቂ ናቸው ማለት አይደለም። እንደገና 30 የሚሆኑ ከኮምፒውተር ጋር የሚገናኙ ነገር ግን በኪስ የሚያዙ ናኖፖር የሚባሉ እነዚህ የዘረመል ስራ የሚሰሩ መሳሪያዎችን ኦልሞስት ተገዝቶ እያሰራጨን ያለነው ማለት ነው። የተለያዩ ስራዎችን ማዕከሉ ያከናወነ ይገኛል። በመጀመሪያ ደረጃ በተሰጠው ተልዕኮ መሰረት የበሽታ አምጪ ተዋሳያኖችን የዘረመል ጥናትና ትንተና ያከናወን እንገናኛለን። ለምሳሌ በኤችአይቪ ላይ፣ በቲቪ ላይ፣ በኮሌራ፣ ኩፍኝ ሌሎችንም በሽታ አምጪ ተዋሳያኖች ላይ በዘረመል ትንተና እየሰራን ውጤቱንም ለሚመለከተው አካል በፖሊሲ በፕሮግራም ግብአት በሚሆን መልኩ እያቀረብን እንገኛለን። ለዚህ ምሳሌ የሚሆነው በቲቪ ላይ የሰራነው ስራ ትንተና ከሰራን በኋላ የፖሊሲ ብሪፍ አዘጋጅተን ለጤና ሚኒስቴር በኃላፊዎች በኩል እንዲደርስ አድርገናል። ይህም ደግሞ ከፍተኛ የሆነ በፕሮግራም ላይ ግብአት የሚሆን አንዱ ማሳያ ስራችን ነው። የማላሪያም በተመሳሳይ መልኩ እየተሰራ ነው ያለው ማለት ነው። ያሉትን በሽታ አምጪ ተዋሲያን በሀገራችን ውስጥ ያሉትን በወቅቱ ተንትኖ የሚያስፈልጋቸውን የኢንተርቬንሽን የክትባትም ይሁን የምርመራ ዘዴዎችን በወቅቱ ለይቶ ለህብረተሰቡ አገልግሎት ለመስጠት በጣም ጉልህ የሆነ ሚና ይኖረዋል ማለት ነው። ማንኛውም ባክቴሪያ ማንኛውም ቫይረስ እነዚህ ተዋሲያን የምንላቸው እያጠና እንገኛለን። እነዚህ ድሮ ያው ወደ ውጭ እየተላኩ ሲሰሩ የነበሩ ሁኔታቸውን የነበረው ብዙ ቴክኖሎጂዎችም ስላሉን ከጤና ጥበቃና ከአጋር ድርጅቶች ጋር በመተባበር በአፍሪካ አለ የተባለ ቴክኖሎጂዎች ላይ ታጥቀናል። እነዚህ ይሄ ማዕከል ይሄን ቴክኖሎጂ በመኖሩ ለአገሪቷ ብቻ ሳይሆን ለምስራቅ አፍሪካም ሰርቪስ የመስጠት አቅም ላይ ደረጃ ደርሰናል። ይሄም ብቻ ሳይሆን የተማሪዎችም የተለያዩ የማስተርስም ፒኤችዲም የሚማሩ በየሀገሪቷ ክፍል ያሉ ዩኒቨርሲቲዎች መጥተው እዚህ ጥናታቸውም እየሰሩ ይገኛሉ። በእነዚህ ተዋሲያን በዚህ ባጭር ጊዜ ውስጥ በርከት ያሉ ባክቴሪያና ቫይረሶች ፓቶጅን ላይ ጀነራሊ በሽታ የሚያስከትሉ ተዋሲያን ላይ ሰርተናል። ከነዚህም ውስጥ ለምሳሌ ማላሪያ ላይ ተሰርቷል የዘረመል ትንተና፣ ኤችአይቪ ላይ፣ ኮሌራ እንዲሁም ሌሎች ሚዝልስ እና የመሳሰሉት ሌሎች ባክቴሪያና ቫይረሶች ላይ ትንተናዎችን ሰርተናል። ጄኖሚክስን ጨምሮ እስከ ዳታ ማጠናቀቅ ጭምር ማለት ነው።